እንደዚህ ያለን አሁን ደግሞ እዚህ ጋር ደርሰናል አንተ በስማም ቅኔ እኮ በጣም ነው የምዘርፈው እንደዚህ ያለን እዚህ ጋር ደረስን አለ እንትን ቤት መጣል እኔ ችግረኛውን በቃ የሮቤል ለፈረስ ያስተማርኩ እኔ ነኝ እሱ ጥሬ ሲያጣ እኔ ሲቸግረኝ አለሱ ወይኔ ዛሬ አሁን ያው በቃ ተበርታለች አንተ ረጃን ጥላ ሰዎች እኮ ይፈሩባት ነው አቤት በላ እኔን ሰዓቱን ፈሩዋለ ለዛ እኮ ነው አንተ በጣም ተወዷለህ አንተ በጣም ወዷለሁ ስትል እኛን የማይወድ ነገር አታስመ ሰው እንደዛ ነው ሮቤልን በጣም ወዷለሁ ሲል ስንታየው ለስንታየው መውደድ የለብኝም ባዘው ሮቤልን አለ መውደዳችም አመሰግናለሁ ወንድም በጣም ነው ወደው ስንታየውን መውደድ ይቻላል እንደዛ ነው የሚመስለው አቻችሎ እሱም ያስኬዳል ባላንስ ማድረግ ያስፈልጋል በጣም የሚያምረው ነው ሁድ ስናይ ስንገባበስ ከቤተሰቦቻችን ጋር ስናሳልፍ ቆየና በቃ ባባል ስንል ስንቴ ማረቡን ያዘ እኛም እኮ ወደ ውስጥ ያዝ ያረግነው ቻል ያረግነው ነው እንጂ ቅር ይለናል በጣም ስንለያይ እኔ ግን የሆነሽ ቅን ያልዘረፍኩም ግቢ ጎንደር ዩኒቨርሲቲ የተማርኩት አጠናቅቄ ልወጣ ስል የተጀመረ ነገር ሁሉ ያበቃል ሲባል አየሁና ከፋኝ አልኳት እቺን ታዲያ መስፈንጠር ያታለምን አታረጉልኝ የተጀመረ ነገር ሁሉ ጊዜውን ጠብቆ ያበቃል ቢል አንጀቴን ገዘገዙ አልኳቸው አንድ ጊዜ እኮ እንትን አለ እኮ ተናባ ነው አለቀስናል መመረቂያ ጽሁፍ ላይ ነው እንደዚህ ብለው አሁን ወረቀታቸው ላይ ነው እንትን ያሉት ላስት ወርድ ላይ ከዛ እንደሱ አይነት ነገር አየውና የኔ ልንገራችሁ ሳረሰው የተማረ ግደለኝ ይላል ያገሬ ሰው ይሄው ተመረኩኝ ህዝቡን ልጨርሰው ነው እኮ ጨረስከ ሸቴን ነው የሌላ ሰው አንብቤ ነው ይሄ እኔ አይደለም የሚያስቡ ላስቶርሽ ነበር በጣም አዝናኝ ለአንድ ዲግሪ 360 ዲግሪ የሚል ነበር መብሰሉ ላይ ቀር ማገዶ ይጨረስኩ እሱ ግን የእውነት ነው እሺ በጣም የህይወት ግን ብዙ ነገሮች ማግደ ጨረሰ ነው ከዛ ውጤቱን የምታገኙና እና ደግሞ ይሄ በጣም አስተማሪ ተለማምጦ ብሎ ምናምን ብሎ ይመረቅ ነው ተንጠልጥሎ ሆና የሚመረቅ አለ የትመጪው ዱቄቱን አምጪ ብለ ዋናው ጋውኑ መልበስ ነው የራስን ተስተውሷል አንተ እኔ ራስቻለሁ በእውነት በጣም ነው ግን የሆነ መልእክት መሰለኝ ላይክ ለፋሚሊ ምናምን መሰለኝ ጻፍኩት thank you god next to my thank you my family next to god እንደሱ አብዛኛው ሰው ይሏል አሪፍ እኮ ነው ግን እንደሱ አላልኩም እንግሊዘኛውም ቀለል ስለሚሳስበው ለተፈላሰፍክ ምናምን እገምታለሁ አሁን ለምሳሌ ዩኒቨርሲቲ ስንገባ ምናምን ብርቅ አልነበር ያኔ ብርቅ ነው አሁን ነው እኮ እንጂ በጣም ዩኒቨርሲቲ የሚገባ ሰው ክረምት ወቅት ታሪክ እኮ መንገድ ላይ ማንም አያስኬድም ብሬክ ስቴድ ምናምን ኢቭን ለቤተሰብ የነበረው ኩራት ልጅ ዩኒቨርሲቲ ማራው ተመረቀሽ ሌላ በጣም ራሱ ይቻላል ዩኒቨርሲቲ ልክ መጣልሽ ራሱ በጣም እና ክረምት ስመጪ በጣም ክብር ይሰጥሽና አንዳንዴ ድጋሚ መንገባበት ሰዓት ይረዝሚል ላይክ መስከረም ኮነ ጥቅምት ሆነ አይደል ከዛ መስከረም ሳይድ ምን ነው አትሄድ ምን የሚልሽም ይተጫርሽ ስንቴ ግን ተመረሰት ጨርስ በእንዴት ነው ድግስ አቶ ብዙነ በደንብ ደግሰው ነው አቶ ብዙነና ወይዘሮ አልማዝ ያካባቢ ሰው ሁሉ ይደግሳል እስቲ ስንቴ እንዴት ነበር በጣም ይገርማችሁ አልተደግሰም እውነት አልተደግሰም አትፈልግም እኔ አልፈልግም ብሩ ስጡኛል ባልንም ይሰጡኛል ስራ አልፈልግበት አይ አላማ ሲጀምር ብዙ እንትን ነው ፍላጎት አልነበረኝም እኔ እነሱም ያን ያህል እንትን አላሉምና ትፈልጋለህ ተባልኩኝ አልፈልግም አልኩ በቃ የሰለጠነ ማህበረሰብ ነው ከዛ በኋላ ተመረቀን ዝም ያ ሲባል ግን ፋሚሊ ምናምን ኖርማል ትንሽ ዝም ብሎ ነገር አለ ግን በጣም ይቆጫቸዋል ብታይ አሁን ራሱ እናቴ በቀደም የሆነ የግራጁዌሽን ወቅት አይደለም ጠርተዋት ሄደችና ወይኔ ልጄን እኮ በቃ እንደሚገባሽ አይነት ነገር አልደገስኩልሽም ትላለች ለቤተሰብ ኩራቱ ሌላ ነው በቃ በተለይ ደግሞ ምርቃት የእውነትም ሊያኮራ የሚገባ እንዴ በጣም ያኮራል አሁን እንደውም እናንተ ስታወሩ ነው ደግሞ ትዝ ያለኝ ምን ነው ታውቃለህ አዎ እናቴ በጣም አድርጋ ነው የኔን ግራጁዌሽን በጣም ድምቅ ያለ ግራጁዌሽን የደገሰችልኝ ከዛ በኋላ ደግሞ ሰርጌ ላይ እንዳጋጣሚ ሆኖ እሱ አልነበረችም እና አንዳንድ ጊዜ ያው እንደዚህ ስለሚገጥም ጥሩ አይደል በቃ በደስታ ሰው ቢደሰት ለኖርም እንኳን ያው ልክ ያሰብኩት እንኳን ሆነላሉ ቢያንስ በዛኛው ተደስታለች ይችላል አወዳደሩ ራሱ ብትባል የትምርቱ አይበልጥም ለእናንተ የትምርቱ ይበልጣል ልጄን አስተምሬ አስመርቄ ለቁም ነገር አደረስኩ የሚሉበት የቤተሰብ ፖይንቱ ያ ነው ማህበረሰቡ ሆኖ ሰርግ ምናምን አወዳድሮ እሱ ይበልጣል የሚል እንጂ ለቤተሰብ ኩራቱ ልጅ እንደማስተማር የመጀመሪያው እኮ ለቤተሰብ ምርቃት ነው እንደ ትዳርም የሚቆጠረው እኮ ምርቃት ነው በቃ ልጅሽን ይመረቀልሽ ምርቃቱን ቢሰርጉም ቢ ነው የሚባለውና ከኔ ምርቃት ትዝ የሚለኝ ድግሱ ቀለል ያለ እንደነበርና ይሄ ቅርብ ቤተሰብ የሰፈር ሰው ብቻ እንደተገኘበት ትዝ ይለኛል ግን በጣም ጭፈራ ነበረው ዘፈንሻል አላሰሽም ከዛ ጀምሮ አስረሽ ምቹ ቤተሰቦች እኔ ደግሞ እንደምታውቁት ከፍተኛ ማዕረግ ተመራቂ አቤት ባይዘወይ ኢትዮጵያ በቃ አንቺ ፍቺ ነው የሚለኝና
በቃ በጣም ደስ የሚል የት ነበር? ሚሊኒየም ነበረ ምርቃቴ። እኔ አሁን ስቲኮ ትዝ ብሎኝ ነው ጂፒያችን ከእንትን በላይ የሆነ ሰዎች ከፍተኛ ማዕረግ ተመራቂ የሆኑ ልጆች ነበር ወላጅ የሚገቡ እና አዲስ ዩኒቨርሲቲ በጣም ስንታየው ስለ ምርቃቱ ብቻ ለምንድን ነው የማወራው? እኔ ብቸኛ ማዕረግ ተመራቂ ነኝ ብዬ ነበር እዚህ። አይ ሰምቻለሁ ነው ጊዜ እንደተሰው ሚስጥር ታውቃለህ እንድታውቅ። እና እንትን ይሄ ካርድ ይሰጥሻል ከጂፒያቸው ከ3.5 ነው 6 በላይ የሆኑ ተብሎ አንዳንድ ካርድ ይሰጣል። ብዙ ተማሪ ስለነበር ነው ደስ ብሎኛል። አባቴ በጣም ሲኮራራብኝ ያየሁት የዛን ጊዜ ወይ እንደዛ በጣም እንደዚህ ያለ ቤት ወይ ነው። እኔ ምን ገጠመኝ መሰላችሁ? እንትን ስንፈተን ማትሪክስ ስንፈተን የፖክሌት ነምበር ይባል ነበር አይደል? ፖክሌት ነምበር የሚባል ምን ሞላው ነበር አይደል? እሱኛውን ነገር እንዳትረሽ። እኔ ምን ላይ ትኩረት አደረግ ነበር መሰለ? ከዚህ በፊት ነገራችኋለሁ እኮ የማይሰራ ስልክ ይዤ ለመሄድ ሊያ ስልክ አላት ለመባል በማረገው ጥረት ውስጥ የማይሰራ ባትሪ የሌለው ስልክ ነው ያነጋገርኩ የምሄደው። መንገድ ላይ እኮ ተቀብለው ቢሰሙብኝ ውግዝ ከማለት በእውነት ቅርብ ጊዜ ድረስ ነበረች ስልኳ። ካገኘሁ አመጣታለሁ። እሺ አባቴ በተነች አው ዴተሽ ናት ከውጭ ናት ለወንድም የመጣችውና እሷን ይዤ መሄዱ ላይ እና ስልክ መግባት የተከለከለው በእኛ ጊዜ ነው። ያኔ በቃ ስልክ ወደ ፈተና መፈተኛ ግቢ ውስጥ ተይዞ መግባት አይቻልም። ከዛ እሱም ፖሊስ ወሰደብኝ። ተገኘ ተፈተሸ። ሊከፍተው እኮ ባትሪው ሲያጣ ይመልስልኝ። ከዛ ሚኒሊክ ነው የወሰድኩትና በጣም ሐሳብ የተሰረቀ በእውነት ስልኬ ተወሰደብኝ። አዎ ወሰደብኝ። ወንድሜ ስልኩ እንዳንጠቀመው ስለፈልግ ባትሪውን አውጥቶ ነው የሚያስቀምጠው። ሶ ሲመጣ ሊያጣው ነው። እንዳልኳችሁ ደግሞ ያጋጨኛል። ወይኔ ተረብ ይሰጣል እኮ ፖሊሶች አሉ ፌደራል ፖሊስ ይሰጣል። ተመዝግቦ በኮድ ይሰጣል። ከዛ ነፍሴ ተጨነቀ። ይወደው ይሁን ተች ነው ይወስድብኝ ይሁን ምናምን እያልኩኝ እንዳትረሱ ደጋግሞ የሚናገሩት ነገር እሱ ነው። ሳልሞላ አስገባሁና የማትስ ውጤቴ ሲወጣ ድሮፕ ተደርጓል ማለት ነው። ከነበረን 6 ትምህርቶች የወጣልኝ 5 ነው። በ5 ዩኒቨርሲቲ ገባሽ? እግዚአብሔርን የአባቴ ልምጣ ማትሱ ግን እንኳን ጋር 15 ነው የሚሆነው እንዴ ከ67 እንግዲህ 45ም 30ም ሊሆን ይችላል። እዛኮ አባቴ ምርቃት የደገሰው ያን ቀን ነው ልጁ ነው። ከአባቴ ጋር ነው የሚለው ትምህርት ነክ ነገሮችን በሙሉ ከአባቴ ጋር ነው የተሚሄደው ነው። ስንሄድ ያ ውጤት የለም ግን ውጤት ይወጣል። እና አሁን ትንሽ እንድታስታውሱ የሚፈልገው ውጤቱ ወጥቶ ከዛ ነው ትምህርት ሚኒስትር ነጥብ የሚገልጸው የገባን ማለፊያ የሚገልጸው ውጤትሽ ታቂና ማለት ቴንክ ዩ ሶ ማች። ከዛ እሱ ተወጣ። አይ ልጄ ትገቢልኛለሽ ትመረቂያለሽ ምናምን ተስፋ ሳደርግሽ ምን ነው እባክሽ። ከዛ ለአባቴ ጎበዝ አይደለም አሁን እኮ ቢወጣ ተነቀንቂው ነበር ምናምን ላይ ማትስ አሁን ይሁን እንደነቀነኩት ነው። ከዛ በቃ ወይኔ ምናምን ሐሳብ ይዞ ውጤት ሲገለጽ ጎንደር ዩኒቨርሲቲ ተመደብ። ከዛ እዛ መጣልኝ ውጤቱ። ከዛ አባቴ ልጄ አንድ ትምህርት እንኳን ጥላ ዩኒቨርሲቲ የገባች ሰው ናት ብሎ እንደዛ ነው ድግስ በዛ ከዛ የጀመረው ድግሱ እሺ ከዛ ሲመጣ ደግሞ የድግሱ ነገር ግን አሁን ዩኒቨርሲቲ ሰው ተምሮ ሲመረቅ ወደ ስራ ዓለም ሊገባ ነው። 10 ምናምን አመት ሙሉ ለፍቷል። ቤተሰብም አብሮት ለፍቷል። ልጁም በማታ ሲያጠና ቀን ሲያጠና ያን ሁሉ ድካም አይቶ ቤተሰብ ይደግሳል። አሁን ግን አይታችሁ ከሆነ ሰው ከኬጂ ነው ከነርሰሪ ጨርሶ ወደ ግሬድ 1 ምናምን ሲገባ በጣም ድል ያለ ድግስ የተደገሰ ነው። ያየንም ነው በተለያዩ ቦታ በየአቅራቢያችን ጎረቤቶቻችንም ጋር ይደገሳል። ያ ነገር ልክ ነው ብላችሁ ታስባላችሁ? እኔ እግዚአብሔር ይመስገን ልጆቼ ለኬጂም ለፕሪኬጂም ለምንም ስላልደረሱ የዚህችን የእህቴን ዕጣ ፈንታ ነው ሁሌ የማየው። እሷ ነው የምትከተለው። አይ ሀስሏን ያለው ችግሯን ናፍቆት በየወሩ ጣቃ አስቀዳድ ብታሰፋለች እና በጣም እጨነቃለሁ። ለምን አይ እንትን ይታዘዝ የለ ይሄን ይልበሱ ይሄን ፕሬዘንት ያደርጋሉ ምናምን ተብሎ የሆነ ልብስ ይመጣልሃል ከጉግል ወር ከሆነ ነገር እሱን ሞተ ተማሙተ ትፈልጋለህ ማለት ነው። እና ግራጁዌሽን ሲደርስ ደግሞ ልጆች መድረክ ላይ የሚያቀርቡት ነገር ይበዛል፣ ወጪውም በዛው ልክ ይበዛል። እኔ አሁን አንተ ባነሳው ሐሳብ ሮቢ እንደው ቀለል ያለ ነገር ለልጁ ማስታወሻ የሚሆን አሁን አድጎ ይሄ ልጅ ማስተርስ ይማራል ፒኤችዲ ይማራል ምናምን ለምርቃቱ ማስታወሻ እንዲሆን ፎቶ ማስነሳት የሆነ ኬክ መቁረስ ምናምን ጥሩ ነገር ነው። ግን አንዳንዶቹ ድግሶች የእውነት ይሄ ልጅ ምንድነው የጫነው ስራ ሊጀምር ነው ምናምን እስከምትል ድረስ የኬጂ ምርቃቶች በጣም ወጪ የተጋነነበት በተለይ ደግሞ እንደ ኢትዮጵያ ኑሮ እንደ ኢትዮጵያ ኗኗር እንደኛ ስትራግል ማድረግ በጣም የተጋነነ ይሆንና አንዳንዴ ልጆቹም ላይ የስነልቦና ጫና ይኖራል ያምናለውና ባይጋነን በቃ በትንሹ ለማስታወሻ የሚሆን ለፎቶ መቁረሻ የሚሆን ነገር ብናደርግ ይሄ የኔ አመለካከት ነው። እኔ
ኬጂ2 ይመረቃሉ። ልጅ የሚማርበት ትምህርት ቤት ኬጂ3 ይመረቃሉ። ከዛ አንደኛ ክፍል ከዛ ያለ ይቀጥላል። አሁን ኬጂ2 ተመርቋል። የዛሬ በየአመቱ ይመረቃል። ኬጂ2ም ኬጂ3 የሚመረቀው ኬጂ2ም ኬጂ3 ይመረቃሉ። ከዛ ደግሞ ይር1 ይመረቃሉ። ከዛ 6ኛ ክፍል 8ኛ ክፍል 12ኛ ክፍል ነው እያለ ይቀጥላል። እና እኔ ኬጂ2 ሲመረቅ ድሮፕ አድርጌው ነው ወደ ቢሮ የመጣሁት። ከምርቃት ቦታ ወደ ቤት እሱን አድርሼ ነው እኔ ወደዚህ የመጣሁት። እና አንዳንዶቹ ስሜት አይሰጥም ለማንኛውም እኔም እንደ ሀሳብ ምን መሰለሽ አንዳንድ ጊዜ አሁን ቅድም ሮቤል በተወሰነ ነገር ብሎታል። የሆነ በህይወትሽ የሚመጡ የደስታ እንትኖች አንዳንዶቹን ላንደርስባቸውም እንችላለን። አሁን ለምሳሌ ለትልቁ ስታስቢ ትንሹን ቆይ ለእንትኑ ስትይ ይሄኛው ሚስል ታረጊ ትችላለሽ እና ለማስታወሻ በሚባል ደረጃ ወደፊት እንደዚህ ነበር ምናምን ብለን የምናናገረው ታሪክ እንዲኖር ቢደረግ አይከፋኝም። በጣም በተመጠነ በልክ በምርቃቱ ደረጃ ልክና እንደ ልጁ እድሜም ቢሆን ጥሩ ነው የሚል ሀሳብ ያለኝ። የተጋነነው እኔ ያን ያህል አንዳንዴ እንትን ነው ኤክስትራቫጋንስ በጣም ነው ጥሩ አይደለም። ይሄ ገንዘብ የትላ እንትን ልበል አንዳንዴ ተሸግረንም ሊሆን ይችላል ከሰው እንዳያንስ እንዳታንስ በሚል በጣም ተሸጋግረን የምናደርገው ነገር አግባብ ነው ብዬ አላስብም። ይደረሳል። በሁሉንም ደስታም ምንም ነገር ልክ አለው። በልክ አድርጎ በሚመጥነው መልኩ የዛ ተካፋይ መሆን ጥሩ ነው ብዬ አስባለሁ። ግን እኔ ምን አስባለሁ? አንተ ምን ታስባለህ? መጀመሪያ እስቲ አንቺን ወስጄብ እንደውም እኔ አሁን በጣም በቅርበት ማቀው በናፍቆት ነውና አንዳንድ ቀን ለምን አታየው እላታለሁ። ይሄን ነገር ማድረግ ኖርበት ሁሉ ነገር ታይና ለልጄ እኮ እንታዘዝኩ ይሄን እኮ ተደረኩ ትላለች። ማለት ከልብሱ ከሚታዟቸው ነገሮች አንዱ ነው። ከዛ ለምን አታዩም ስላት ነው በቃ ልጄ አንሶ እንዲታይ አልፈልግም። ልጄ አግባብ ነው ብዬ ልተወውም አቅም አንሶ ልተወውም ለልጇ አይገባውም ያ ነገር አይደል? ይሄ ነገር አግባብነት ስለሌለው አላረኩትም የሚለው ነገር ለልጁ እድሜ ስለማይመጥን ታረጋለ። ወላጅ ሁሉ ቅድም እንዳልከው ተበድሮ ተለቅቶ ከየትም ማምተን እኮ ለልጆቻችን መሆን አያቅተን። በተለይ አሁን ያለን ወላጆች ትላንትና የኛን ህይወት እንዲደግሙ ስለማንፈልግ ከየትም ብለን በቃ መሀሉ አይነገርም በሚባል አይነት ለልጆቻችን ሆነን እንገኛለን። ግን መማር አቅቷቸው ምሳማ እንደውም በዚህ በኩል መንግስት ሊደነቅበት የሚገባው ነገር ነው። አሁን ለተማሪዎች ምሳ ይቋጠራል፣ ዩኒፎርም ይሰጣቸዋል፣ ደብተር ምናምን እንጂ ያን ማረግ ባለመቻል ከቤታቸው የማይወጡ ተማሪዎች ህፃናቶች በጣም ብዙ አሉ። እኛ ለደሞዛቸው ለትምህርት ቤታቸው ምን ከፍለውን አስቡት። በቃ አምነንበት ሊሆን ይችላል ለልጄ መጥነዋል ወይም ደግሞ የኔ ልጅ ማግኘት የሚገባው ትምህርት ይሄኛውን አይነት ኳሊቲ ነው ብለን ያሰብነው ቦታ እናስገባለን። ግድ አይደለም ግን ያም ለብዙ ሰዎች ምኞት ነው፣ የብዙ ህፃናት መማሪያ ነው። ከዛ በኋላ ደግሞ የሚያዟቸው ነገሮች እኔም አሁን ልጆቼን እንግዲህ ማስገባበት አዲስ አመት ስለመጣ ያየሁት ደግሞ የበለጠ ላማረረቸው ይሆናል። ግን አግባብ ነው ወይ አይደለም ብዬ ነው የምቀበለው። ሁሉ ነገር በልኩ ቢሆን ያ የሚያስፈልጋቸው ያ መሰረታዊ የሆነባቸው መብላት መሰረታዊ የሆነበት ቤት ውስጥ አንተ ለልጅ ልብስ እያሰፋ ከዛ ጋር ማውጣት አንዳንድ ጊዜ ከምንታዘዝበትን ቦታ ትንሽ ባላንስ ያደርግ አይነት ነገር ቢሆን እመኛለሁ። ትልቅ እንደውም ይሄን ታሪክ ጆሲ ቢያወራው ጥሩ ነው። በጣም ትልቅ ሆቴል ውስጥ የተደገሰ ድግስ ነውና በዚህ በኩል ሴቶች አንድ አይነት ልብስ ለብሰዋል፣ በዚህ በኩል ወንዶች አንድ አይነት ልብስ ለብሰዋል። ለነገርሽ አይደል ልጁ ድግሱ ምን እንደሆነ አያውቅም። ጆሲ ነው ያውቃው። እውነቱን ነው። የምር እኮ ነው። ከዛ ሙዚቃ መሳሪያ አለ፣ ባንድ ምናምን አለ። እያጋነንኩ አይደለም። እሺ ከዛ ምግብ ምናምን አለና ምንድነው ይሄ ነገር ምናምን ብሎ ከጓደኛው ጋር ነው ሄደውና እንደዚህ ብሎ ሲያክልች ላይ በትልቅ ይዝፋን ተቀምጧል። ልክ ነው እኮ የራሱን ድል አረገበ። ጆሲ እኮ እኛ ነው የምናውቀው አይደል? ትምህርት ተምሮ አዋቂ ሆኖ ተመርቋል። ምን እንጃ የለም ማለት ሰው ተመርቆ ተድሮ አሁን ያን ሁሉ ድግስ አላሳለፈ ማለት የሁሉ ድግስ በህይወቱ አልተዳርንበትም ማለት ግን አልተኳልንበትም ያን ድግስና እንደዛ ሲሆን እኔም ያየኋቸው የተጋበዝኳቸው ድግሶች ነበሩና አንዳንዶቹ እንደውም አንዳንዴ በቃ በጣም ሲበዛብኝ መሄድ ራሱ እስከማትፈልግ ድረስ ሆቴል ውስጥ ለህፃን ልጅ ምርቃት እኛም እናበዛዋለን እንደወላጅ። ደስ ይላል እኮ ልጅ እኮ ከሰው ተሽሎ ሲገኝል ወይ ከሰው ሳያንስብህ ሲቀር እኮ እንደወላጅ ደስ ይላል። ግን ልክና መጠን አለው። ማድረግ የምንችለው ነገር ሁሉ ልክ ነው ያላሉ ከሆነ ከጊዜ ማለት የሆነ በፊት ያልነበሩ ከሆነ ጊዜ በኋላ ግን የመጡ ባህሎች አሉ። እነሱ ናቸው አሁን ሳያቸው ልክ እያልሆኑ ያሉት። አንድ ነገር እኔም ሳረግ አሁን ለምሳሌ በህይወት የሆነ ነገር ሳረግ ምክንያታዊ ሆኜ ባረገው ደስ ይለኛል። ምንም ነገር ሳረግ በሆነ ምክንያታዊ አሳማኝ ምክንያት ኖሮኝ ባረገው ደስ ይለኛል። አሁን ለምሳሌ እኛ ተመርቀን የስንቴ በትልቅ ነጥብ ተመርቆ ምናምን አልተደገሰም ብሏል። ቢደገስለት 10 ምናምን አመት ሙሉ የለፋበት ነው። ቤተሰቡም ደፍቷል እሱን ለማስተማር እዛ ጋር ለማድረስ። ከዛ በኋላ ደግሞ ትምህርቱን አጠናቆ ወደ ስራው ዓለም የሚቀላቀልበት ነገር ነውና እዛ ጋር ምንም ነገር ቢደገስ ቤተሰብም የሚኩራራበት ደስ የሚል ነገር ነው። ኮሚቴል ታዋቀው ግን ገና ምንም ያላወቀ ልጅ ምንም ነፍሱን ምንድነው ጥሩ ነው መጥፎ ነው ያለየን ልጅ ያንን ሁሉ ወጪ አውጥተህ
እንደዛ ብትደግስለት ምንድነው ትርጉሙ ምንድነው? ልጁ ራሱ ያውቃሉ ይደሰትበታል ወይ? ምንም አይደሰትበትም። ጓደኞቹ ሊሆን ይችላል የሚፈልጉ እሱ የሆነ መጫወቻ ገዝተህ ብትሰጠው የተሻለ ደስ ይለው ይችላል። የሆነች ትራከር ፕላስቲክ መኪና ብትሰጪው ደስታው ሊሆን ይችላል። የምሬ ነው የምልሽ። እና አንዳንዴ ትርጉም የሚሰጠው ነገር ደግሞ ምን ይላሉ መሰለህ እንዲህ ተመርቀው ፎቶ ደግሞ በትልቁ ይነሱና ምናልባት እናት አባት የተመረቁ ምናምን ካለ ከነሱ ጎን ይሰቀልላቸዋል። ከዛ በኋላ ስትላቸው ይሄው እኔም ተመርቄያለሁ ይላል። እና እነሱም ራሱ ምንድነው የሚሰማቸው? በቃ ትምህርት ተምሮ የጨረሰ እኮ አይነት ስሜት ነው እንዲሰማቸው የምናደርጋቸው አይደል? የሆነ ጊዜ እኔና ናፍቆት እንደ ጓደኛ ስናወራ ልደት ለማክበር ምናምን እናወራለንና ልደታቸውን ላክብርላቸው። ከዛ አሁን ልደት ቅድም ያልከው ነገር የሚመጣው ምንም አይነት ፕሮግራም ለቅሶ ሳይቀር አሁን እኛ መለካከያ ሆኗል እኮ አይደል? ሄደህ ሀዘንን የምትገልጽበት ሆኖ ቀርቶ መለካከያ ሆኗልና እዝም በፊት እናት ቀይና ልጫ ምናምን ይዘው እንጀራቸውን በሰፌድ አድርገው የሚሄዱበት ነገር ባስ ነው የሚባለው። ማሾፊያ ሆኗል። ባስ ቀረ ባስ ነው የሚባለው። ማርያምን አሁን ጎመን ካረግሽው አዲስ ነው ኤሌክትሪክ ወዳጅነት ያተረፈችበት ጎመን ጣል ካረግሽበት ኤሌክትሪክ ሊሆን ይችላል። እና ያ ሁሉ ነገር ቀርቶ ሰርግ በቃ ከዚህ በፊት እንዳነሳ ነው በቃ የሽምግልና አቅም መለኪያ ነው። ለቅሶን እንኳን ቢተውልን ይሄ ማህበራዊ ህይወታችንን የምንኖርበት የምናስቀጥልበትን እንኳን አልተውትም። ከዛ ደግሞ አድገህ ስትመጣ አሁን ይሄ በቃ መለካከያ ሁሉም ነገር ይሄ እንደ ማህበረሰብ የሆነ ነገራችን ያስቀጥለናል ብለን የምናስባቸው ነገሮች በሙሉ እያወደምናቸው ያስፈልጋል ሲሆን ለምን ብለጣሉ ነው መነሻው ነው እንትን ወላ ውድድር ነገር እና ከናፍቆት ጋር አሁን ለልጅ ልደት ለማክበር ቆይ ባኪ እንደዚህ ቆይ አይ ለፍቅር እንደዚህ ምናምን ያለች ስናወራ የልደቱ ወጪ ነው ልጆቹ የሚፈልጓቸው ነገሮች ናቸው ወይ ትለኛለች። የሆነ ጊዜ ላይ ሐሳቡን የወሰድኩት ለማን ነው ድግሱ ይባላል እኮ ለራሳቸው ነው አብዛኛው የሚበላው ነገር እኛ ነው የምንበላው ነው። በቃ አሁን አይገባውም ልጁ ኬክ ቆርሰን እንደኛ ምንድነው ዳቦና ሚሪንዳ ቆርሰን አይደል እስከ ዛሬው ተባርከን ያለው የተዘጋጀውንም ነገር አይበላውም እንጂ ልጁ ይበዛባቸዋልና ቆይ አይ ልጄ ማስተዋል እስኪጀምር ድረስ ማደርግለት ነገር ትርጉም እስከሚሰጠው ድረስ አላከብርም ስትል በቃ ከዚህ በኋላ እያለች ታረጋለች። ግን ይፈልጉታል በቃ ልጆቹ ይጓጓሉ። የልደት ግን እኔ እንደውም ትንሽ ሴንስ አዙሮ ማየት ለዛ ነው የልደት የተወለዱበት ቀን ነው ማለት የሆነ ደስ ይላል ይሻላል። እስከ 2 ምናምን አመታቸው በፎቶ ያልፋል። ግን ልደት ሴንስ ይሰጣል የተወለዱበት ቀን በረከት ያገኘህበት እነሱም በቃ አትሊስት የተሰጠሻ ግን እሱም ልክ አለው በልክ ነው ልክ አለው የሚያስደስተው ሰው ያረግ እሱም ልክና መጠን አለው። ግን ከምርቃቱ ጋር ግን አይገናኝም አይገናኝም። ምርቃታስ አሁን መጽሔት ሁሉ አላቸው እኮ መጽሔት ይሰጣቸዋል። ላስቶር ትክክለኛ እኛ እንደነበር ነው አላቸው። 2-3 አይነት አውትፊት አላቸው ማለት ላይ ሲወጡ። ከዛ አውትፊቱ ከየት ነው የሚመጣው? ይሄ ኢንስፒሬሽኑ የፒክቸሩ የሚመጣው ወይ ከፒንተረስት ላይ ነው ማለት ሌላ ምንም የለም። ከዛ ቼክ አባቴ ላምጣው የተላከው ነው ግማሹ የምሬ ነው ግማሹ ምናምን እና ከባድ ነው በዚህ ሰዓት በጣም ግን ስንት ያው ናፍቆት ሰው እኔ አሁን አቅሙ ሰውኛ ይሄን ሀሳብ ደግሞ የተሰማንን ነገር ወይም እያሳለፍ ነው ካለው ነገር ስንናገር አቅሙ ካሌለ ልጅ የትኛውም ነገር ላርግ ሲል ክልከላ ሳይሆን ከሞራል አንፃር ነው የምናወራው አይደል? ቤተሰብ ተርቦ ጎረቤት እያጣ ወይም ለመማሪያ ደብተርና እስክሪብቶ በሌለው ማህበረሰብ ውስጥ አብዛኞቻችን እንደዛ ስለሆነ በሌለው ውስጥ ማረግ ምን ያህል ሳትስፋይ ያረጋል ከሚለው ነገር አንፃር ነው እንጂ ሰው እኔ ካሌለ ልጅ ምንስ ባረግ የሚል ሰው ሊገጥም ይችላልና ከኛ ጎረቤት ተቀደም ባለቤቱ በቃ ማስመረቅ የሚመረቁ ልጆች አሉ። የሚመረቅ ህጻን ልጅ አለ ይሄው ኬጂ ምናምን አለ። ቆይ ግን ልወቀው ስንት አመት ነው ኬጂ የሚማሩት? 3 አመት ከዛ 7 አመት ሲሆናቸው ወደ አንድ የሚገቡት ተመረቃሉ ነው የሚያስመርቁ አሉ። አሁን እኔ እንደዛ አሉ ኬጂቱ የሚያስመርቁ አሉ። ይርቱ ብለውት ማለት ይርዋል ይርቱ ይርሰ ከዛ በኋላ ግሬድ ነው የሚገቡት። ግሬድ ዋን ከዛ ስንቴ የባልና ሚስት ትልቅ ጸብ መፈጠር ያረሰ ሆነ። የሚመረቅ ልጅ አለ። ለሚመረቀው ልጅ አምጣ ብዙ ነገር ማድረግ ፈልጋለሁ ገንዘብ አምጣ። በቃ አሁን ገንዘብ ደግሞ ሰዎች የሌላቸው አይነት ሰው ሆኖ ሳይሆኑ ፕላን አላረጉትም በወቅቱ የተዘጋጁበት ነገር ስላልሆነ ነው። እኔ አሁን ይሄን አላረግም በቃ በመጠኑ ነው ለልጅ ኬክ ከተቆረሰ በቂው አይደለም ወይ? አይ አይደለም ማምጣ እንዴ ቆይ በጣም ግራ ገብቶ እሺ ላውጣ ማውጣቱንስ ልጁ ስራ ይዛል ላውጣ ስራ ይዞ ተመርቆ ያመጣዋል ገንዘቡን አለና እውነት እኮ ነው ይሄ ጥያቄ ነው ሁላችንም በቃ ልጆች ገና የህይወትን እንትን ገና መቻየው የህይወትን ውጣ ውረድ ጥራቱን ድካሙን ልፋቱን ትምህርትስ መች ገና ሊጀምር እኮ ነው ማዘጋጃ እኮ ነው። ግን አንዳንዴ አሁን ያልከው ወይ ውጣ ውረዱ ምናምን እኛ ስላየ ነው ደግሞ ምን መሰለህ ትምህርት እኮ አይማሩም እኮ ገና አሁን ወደ ትምህርት ማዘጋጃ ነው ያኛው ከማዘጋጃ ወደ ዋናው ትምህርት የሚገቡበት ወደ ዋናው ትምህርት የሚገቡበት በትምህርት ፖሊሲው ራሱ እኮ እስከ ግሬድ ምንድነው ግሬድ እስኪደርሱ ይመስለኛል እርግጠኛ አይደለሁም። ግን ግሬድ 4ኛ ክፍል ወር ግሬድ እስኪደርሱ ደረጃ ራሱ የለም። አንደኛ ሁለተኛ ወጣችሁ ተብሎ አይነገሩሉ ተብሏል። ምክንያቱም ሁሉም
ልጅ ሲሆኑ ይሰማቸዋል። አንደኛ እንትና ወጣ፣ ሁለተኛ እንትና ወጣ፣ ትርጉም የለውም። እኛን አወዳደርን የምንሰጣቸው እንጂ እነሱ አንደኛ ለመውጣት ብሎ ታርጌት አድርገው አያጠኑም፣ አይዘጋጁም። ስለዚህ የትምህርት ምንነት እንዲገባቸው፣ እንዲበስሉ፣ ኮሚኒኬሽን ስኪላቸው እንዲያድግ፣ የመግባባት ችሎታቸው እንዲጎለብት ከሚል አንጻር እንጂ በዛ መጠን አይደለም። እና አንዳንዴ ትርጉም አለው ወይ ትርጉም ካለውም አግባብነትና መጠኑ ድረስ ነው የሚለውን ካለየን ምንም ዋጋ የለውም። ጭራሽ በሰፊው እያስለመድን አይታወቅም እኮ መጉደልም ይመጣል። በኋላ ዋነኛው ሰዓት ላይ ስንጠየቅ የምናደርገውን ነገር እንዳናጣ ያሰጋል። ይሄኛ መጥነህ የሰጠኸው ነው በኋላ አልኩሽና ምክንያታዊ ብንሆን ስላለ ብቻ ማባከንም ጥሩ አይደለም። ስላለ ብቻ ከሰው አልነስ ከሰው ከፍ ልበል ብሎ የማይገባ ነገር ማድረግ ተገቢ አይደለም። ሀሳቡን አነሳን። ይሄ የኛ አቋም ነው፣ የየግላችን። ቤተሰቦቻችን ደግሞ ያዩት የታዘቡት ነገር ይኖራል በየአካባቢያቸውም እና አሁን እኛ በተወያየንበት ርዕሰ ጉዳይ ላይ የእናንተንም ሀሳብ ዩቲዩብ ላይ ፕሮግራማችን ከተጫነ በኋላ የቻናሏን ኦፊሻል የዩቲዩብ አካውንት ሰብስክራይብ እያደረጋችሁ የእናንተንም ሀሳብ አስቀምጡልን። ቅድም መነሻችን ላይ ዩኒቨርሲቲ ምናምን ብለን ወሬ ስናወራ ይሄ እቺ ጨዋታ የባልሽ ናት አልከኝ። አንድ ጨዋታ ልንገራችሁና እንዝጋው። አካባቢ ዩኒቨርሲቲ የደረሳቸው ተመሳሳይ ዩኒቨርሲቲ ደርሷቸዋል ከጓደኛው ጋር። ከዛ ይሄኛው ከትልቅ ከተማ እንደመጣ ያወራል። በጣም ከተማ እንደሆነ ምናምን። ከዛ አንድ አመታቸውን ጨርሰው ኔክስት ይር ሲገቡ መምህራቸው እስቲ ስለ አካባቢያችሁ ንገሩን፣ በክረምት ስትሄዱ አካባቢያችሁ ላይ ምን አዲስ ነገር አለ ምናምን ሲባል ይሄኛው ልጅ ይወጣና አብሮት እንግዲህ ከአንድ አካባቢ ነው የሄዱት። ይሄ የኔው ጉድ ከከተማ ነው የመጣሁት ብሏል። እሺ ልጁ ይወጣና እኛ አካባቢ ክረምት ስንሄድ የንግድ ባንክ ቅርንጫፍ ተከፍቶ ማለት እሱ መጀመሪያ በደንብ ሰፋ አድርጓታል ከተማዋን። ቅርንጫፍ የሌለበት ከተማ ነበርና የአንድ አካባቢ ልጆች ናቸው ወይ አዋረደው ወይ ንግስ ቋንቋ ቃላቱ ደስ ሲል ያኛውም ተቆርቁ። እንግዲህ እግዚአብሔር ያሳይ። ይሄኛውን ልጅነት ለምናጣጥምበት ጊዜ ነው የሁሉ ማለት ገና ልጅነት ህይወት ውስጥ ብላለበት ነው የሁሉ ነገር ደግሞ የወጣ ገንዘብ ያሰበት። ደስ ኮንግራቹሌሽንስ። አሁን የተመረቁ በጣም ብዙ ተማሪዎች አሉ፣ ህጻናትም አሉ፣ ትልቆችም አሉ፣ ኮሌጆች፣ ዩኒቨርሲቲዎች፣ ትልቅ ዩኒቨርሲቲዎችም ተማሪዎቻቸውን እያስመረቁ ነውና ለተመራቂ ተማሪዎች በሙሉ እንኳን ደስ አላችሁ፣ መልካም የሥራ ዘመን እንላለን። አዎ እንደፈራ ነው ልሰነባበት ነው። ዝም ብለን እንለያይም። ሊፕሲንክ ቆየት ያለ ሙዚቃ ተጫውተን አስመስለን ሰርተን ለቤተሰቦቻችን ጋብዘን ነው የምንለያየው። የዛሬው እሁድን አንድ ላይ እንዲሞቅ ደመቅ ብሎ ከእናንተ ጋር ቆይታ አድርጓል። የሳምንት ሰው ይበለን እያልን ቻው ቻው።